የአሜሪካን ኤምባሲ የፖሊስ ማስረጃ ፈልጋለሁ ይላል። ቪዛችሁን ኤክስቴንድ ለምታደርጉ የቢ1 ቢ2 የአሜሪካን ቪዛ ጠያቂዎች ሰላም እንዴት ናችሁ? ውድ ኢትዮ ትራቭል ቤተሰቦች ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። የአሜሪካን ኤምባሲ በ3 ወር ቪዛ ላይ አዳዲስ መግለጫዎችን ሰጥቷል። በርካቶች በድጋሚ ቪዛ እየተከለከሉ ይገኛሉ። ለምን? ምንስ አጓድለው ነው? የአሜሪካን ኤምባሲ እየጠየቀ ያለው ነገር ምንድነው? ከኤምባሲ አካባቢ ያገኘነው መረጃ ወደ እናንተ አድርጉ። ከናንተ የሚያስፈልገኝ አንድ ነገር ነው። በአብዛኛው ሰው ይሄንን ቻናል የቪዛ፣ የኤምባሲ፣ የአቪዬሽን፣ የቢዝነስ የተለያዩ መረጃዎችን ያገኝበታል። ግን ሰብስክራይብ እያደረገ አይደለም፣ ላይክ እያደረገ አይደለም። ይሄን ቪዲዮ ቢያንስ ለብዙ ሰዎች እንዲደርስ ከ200 ላይክም በላይ አድርሱት። እናም ለሌሎች እንዲደርስ አድርጉ። አዲስ አበባ የሚገኘው የአሜሪካን ኤምባሲ በጉብኝት ቪዛ ለሚገቡ ሰዎች የፖሊስ ማስረጃ ያስፈልገኛል ያለበትን ምክንያት ወደ እናንተ እነዚህ መረጃዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። እንደሚታወቀው የአሜሪካን ኢሚግሬሽን ከዚህ በፊት የ2 ዓመት ቪዛ ይሰጥ ነበር። አሁን ደግሞ የ3 ወር ቪዛ አድርጎታል። በመላው ዓለም ላይ የሚገኙ ኤምባሲዎች፣ ቆንጽላ ጽሕፈት ቤቶች ይህንን ነገር ተግባራዊ አድርገውታል። አዲስ አበባ የሚገኘው የአሜሪካን ኤምባሲ ከጁን 8 2025 ጀምሮ ያደረገውን የ3 ወር ቪዛ አፕሊኬሽን ፎርም እንዲሞ በቢ1 በቢ2 የቪዛ አፕሊኬሽን ወደ አሜሪካን እንዲገቡ በርካታ ጎብኚዎችን ወይንም በርካታ የዚህ ቪዛ ተጠቃሚዎችን እየተቀበለ እንደነበር ይታወቃል። ሁለት ነገሮችን ደግሞ ሲሪየስ አድርጎ እየተቀበለ ይገኛል። የመጀመሪያው የፖሊስ ማስረጃ ነው። ይሄ ፖሊስ ማስረጃ ምንድነው? ምንስ በውስጡ መካተት አለበት? ምንስ ማሟላት ይጠበቅባቸዋል? የፖሊስ ማስረጃስ አምጡ ስትባሉ ምን ለማለት ፈልገው እንደሆነ በዝርዝር እነግራችኋለሁ። ሁለተኛው ነገር ደግሞ ላቸው አሜሪካን ገብተው ኤክስቴንድ ለሚያደርጉ ሰዎች ጥንቃቄ ማድረግ አለባቸው ሲል የአሜሪካን ላይ ሆነው ቪዛቸውን ኤክስቴንድ ሲያደርጉ የሚያጋጥማቸውን ችግር ይገልጻል ማለት ነው። እነዚህ ሁለት ጉዳዮች ቪዛ እንዳያገኙ ሊያደርጋቸው ይችላል። ስለዚህ እነዚህን በዝርዝር እናያለን። እንዲሁም የሚያስፈልጋችሁ መስፈርቶች በዝርዝር አስቀምጠዋቸዋል። እነሱን በደንብ አድርጌ ወደ እናንተ አደርሳለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ለእናንተ ጥያቄዎች መልስ የሚሆኑትን ወደ ኤምባሲ ያስቀምጣቸውን ነጥቦች በዝርዝር እናያለን። አብራችሁን ቆዩ። የ3 ወር ቪዛ ለሚፈልግ አንድ ጎብኚ ወይንም በቢ1 በቢ2 የቪዛ አፕሊኬሽን ከአዲስ አበባ መነሻው ከሆነ እነዚህን 4 ፖይንቶችን ማሟላት ይጠበቅበታል ይላል። የመጀመሪያው ኢንቪቴሽን ነው። ማን ጋር እንደሚሄድ ወይንም እዛ ሀገር ያለ አሜሪካን ያለ የሚቀበለው አካል ቤተሰብ፣ ልጅ፣ ዘመድ፣ ጓደኛ እንዲሁም የተለያዩ ፕሮግራሞች ላይ እንዲሳተፍ ኢንቪቴሽን የሚልክለት ሰው ሊኖር ይገባዋል። በቱሪስት ቪዛም ሊሆን ይችላል ወይንም ደግሞ በግብዣ K1 ሊሆን ይችላል። በተለያዩ ፕሮግራሞች ላይ እንዲሳተፍ ኢንቪቴሽን ያስፈልገዋል። በዚህ ኢንቪቴሽን በዋነኝነት ኢንቪቴሽኑ ከመጣለት በኋላ እዚህ ያለው ሰው ማለትም ኢትዮጵያ ሆኖ ወደ አሜሪካን ለመሄድ የሚፈልግ ሰው በ3 ወር ቪዛ እነዚህን 4 ነገሮችን ከጁን 8 2025 ጀምሮ እነዚህን በዋነኝነት ማሟላት አለበት ይላል የአሜሪካን ኢሚግሬሽን ነን ኢሚግራንት ለሆኑ ሰዎች ማለት ነው። እነዚህን ዶክመንቶችን ማሟላት አለበት ይላል። ደረጃ ፓስፖርት ነው። ፓስፖርታችሁ ቬሪፋይድ የሆነ መሆን ይጠበቅበታል። ኤክስፓየር ዴቱ ያልደረሰ ቢያንስ ከ1 ዓመት በላይ ያለው መሆን ይጠበቅበታል። 6 ወር ነው የሚለው አብዛኞቹ ኤምባሲዎች። ነገር ግን የአሜሪካን ኤምባሲ አሁን ላይ 1 ዓመት ያክል ፓስፖርቱ ኤክስፓየር ዴት የቀረው ምክንያቱም የ3 ወር ቪዛ ስለሚመታላችሁ አሜሪካን ስትገቡ በማክሲመም 6 ወር ነው ኤክስቴንድ ታይም ያላችሁ ማለት ነው። ኤክስቴንድ ታይም ሲኖራችሁ ወደ በኋላ ላይ ነግራችኋለሁ። ራሱን የቻለ ደግሞ ኤክስቴንድ ይዞት የሚመጣው ችግርም ስላለ ስለሱም ነግራችኋለሁ። ነገር ግን 6 ወር ነው የሚለው የፓስፖርት ጊዜያችሁ ማለት ነው ኤክስፓየር ዴቱ። ነገር ግን ፓስፖርት ፔፐሯች የምትገለጠው ላይ ደግሞ ያለው ቢያንስ
ሁለት ሊኖረው ይገባል ይላል። ኤክስቴንድ የሚደረግበት ላይ ሁለት ሊኖረው ውስጡ ያለው ገጽ ሁለት ሊኖረው ይገባል ይላል። ይሄንን እንግዲህ እንደዚህ ያድርጉ እንጂ እናንተ ደግሞ ኤክስቴንድ ስታደርጉ ራሱን ችሎ ይዞባችሁ የሚመጣው ጣጣ ወይንም ችግር አለ። ሌላ ጊዜ አሜሪካን ልትሄዱ ስታስቡ ወይንም ኢትዮጵያ ተመልሳችሁ ድጋሚ ወደ አሜሪካን እንዳትገቡ የሚያደርጉባቸው ሲስተሞች ስላሉ እነሱን እነግራችኋለሁ ማለት ነው ወደ በኋላ ላይ። በሁለተኛ ደረጃ መጠንቀቅ ያለባችሁ ነገር የአሜሪካን ኤምባሲ በ3 ወር ቪዛ በB1 በB2 የቪዛ አፕሊኬሽን በቱሪስት እና በንግድ ላይ የቱሪስት ቪዛ ሲንግል ኢንትሪ የሚባል አለ። በአንድ ጊዜ ጉዞ ብቻ የሚደረግ ማለት ነው። ከዛ ደግሞ ትኬት ቆርጣችሁ የምትገቡበት ወደ ኢትዮጵያ አለ። ነገር ግን እዚህ ጋር ማወቅ ያለባችሁ ለB1 ብቻ ነው። የB2 ሲንግል ኢንትሪ የምትጠይቁ ከሆነ ቪዛችሁ ሪጀክት ይደረጋል ማለት ነው። ምክንያቱም በተለያዩ ስራዎች ምክንያት አሜሪካን ገብታችሁ እንደምትቀሩ የደብል ኢንትሪ የምትጠይቋቸው ከሆነ ቪዛችሁን ሪጀክት ያደርጉታል ማለት ነው። ይሄ ሲንግል ኢንትሪ የተዘጋጀው ለB1 ብቻ ነው። DS160 ፎርም ስትሞሉ መጠንቀቅ ይኖርባችኋል ማለት ነው። አንዳንድ ኤጀንቶች አሉ ይህንን የDS160 ፎርም ሲሞሉ በጥንቃቄ አይሞሉትም። ምክንያቱም እንዲሁ ዝም ብሎ ራንደምሊ ነው የሚሞሉት። ከቻላችሁ በባለሙያ አስሞሉ። ይህንን ሲንግል ኢንትሪ ለB1 ብቻ ነው። ለB2 ከሞላችሁት ቪዛችሁ ያለምንም ጥርጥር ሪጀክት ትባላላችሁ። ኢቭን ኢንተርቪው ላይ ለራሱ ላትደርሱ ትችላላችሁ ማለት ነው። በሶስተኛ ደረጃ ከሚያስፈልጋችሁ መስፈርቶች መካከል በአሜሪካን ኢሚግሬሽን የተለያዩ ዶክመንቶችን ማቅረብ ይጠበቅባችኋል። ለምሳሌ የባንክ ስቴትመንት፣ ከዚህ በፊት ትራቭል ሂስትሪ ያደረጋችሁባቸው ሀገራት ካሉ ትራቭል ፕላን ያስፈልጋችኋል። ትራቭል ፕላን አሁን ላይ ግዴታ ነው። ይሄንን ማወቅ አለባችሁ። ስፔሻሊ ወላጅ ጓደኞቻችሁን ዘመዶቻችሁን የምትወስዱ ወደ አሜሪካን በ3 ወር ቪዛ ትራቭል ፕላን ግዴታ ነው። በጣም ማለት ግልጽ ነው። ለምን እንደምትሄዱ፣ የት እንደምትቆዩ፣ ማን ጋር እንደምትሆኑ፣ አኮሞዴሽናችሁን ማን እንደሚሸፍን፣ የት እንደምትሄዱ ጉዟችሁን በሙሉ የሚተርክ ሌተር ነው። አለቀ። ከዛ ውጪ ምንም ነገር የለው። አዲስ አበባ ሆናችሁ የ3 ወር ቪዛ የምታዘጋጁ ሰዎች ሪጀክት የምትባሉበት አንደኛው ምክንያት ትራቭል ፕላን የላችሁም። ለዛ ነው። ስለዚህ በአራተኛ ደረጃ ኤክስቴንድ የምታደርጉባቸው ሲንግል ኢንትሪዎች አሉ። ኤክስቴንድ የምታደርጉበት አለ፣ የማታደርጉበት። ለB1 ሆኖ እድሜያቸው ከ55 ዓመት በላይ የሆኑ ሰዎች ኤክስቴንድ ማድረግ ይችላሉ። ለምሳሌ በሕክምና ሊሆን ይችላል፣ እንዲሁም ደግሞ ቤተሰብ ለማየት ሊሆን ይችላል። ልጆቻቸው ለማየት የሚሄዱ እድሜያቸው ከ55 ዓመት በላይ የሆኑ ሰዎች ግን ኤክስቴንድ ካደረጉ ድጋሚ ቪዛ ሲጠይቁ ማለትም 6 ወር ነው የሚሰጠው ኤክስቴንድ ሲደረግ፣ ወይ 3 ወር ነው ድጋሚ የሚጨምርላችሁ፣ ወይ አንዳንዴ ደግሞ ሙሉ 6 ወር ሊሰጣችሁ ይችላል። ነገር ግን ልክ ስትገቡ የአሜሪካን ኤርፖርት ላይ ኤክስቴንድ የሚለውን ታገኙታላችሁ ማለት ነው። ልክ ኢንትሪ ስትገቡ ወደ ውስጥ ስትገቡ የሚሰጣችሁ የ6 ወር ሊሆን ይችላል የምትቆዩበት። ያኔ ኤክስቴንድ ካልተደረገላችሁ ከገባችሁ በኋላ በኢሚግሬሽን በኩል ሄዳችሁ ኤክስቴንድ ስታደርጉ ተመልሳችሁ ኢትዮጵያ መጣችሁ ቪዛ ስትጠይቋቸው ኤክስቴንድ ካለው ፓስፖርታችሁ ላይ ኤክስቴንድ ታይም ከጠየቃችሁና እዛ ላይ ተመቶላችሁ ከነበረ ሪጀክት የመባላችሁ ድል ሰፊ ይሆናል ማለት ነው። ምክንያቱም እናንተ አሜሪካን ላይ የምትሄዱት የሆነ ፕሮግራማችሁን ለመጨረስ ሳይሆን የሆነ እዛው አሜሪካን ሀገር ላይ ለመቅረት እንዲሁም አሜሪካን ላይ ዲፔንድ ለመሆን ነው ብለው ስለሚያስቡ ኢሚግሬሽን ያሉ ኦፊሰሮች ሪጀክት ትባላል። ሶሉሽን የሚሆነው ምንድነው? አሜሪካን ከመሄዳችሁ በፊት ትራቭል ፕላናችሁን ማዘጋጀት ይጠበቅባችኋል ማለት ነው። ይሄንን ካደረጋችሁ ድጋሚ ኤክስቴንድ ስታደርጉ ለምን እንደሆነ ሪዝናችሁን ማሳየት ትችላላችሁ ማለት ነው። ስለዚህ ሪዝን በሆነ ነገር ላይ እነሱም ያንን አምነውበት እንዲሰጧችሁ ካደረጋችሁ ሪጀክት ድጋሚ ብትጠይቁም ያለመደረጋችሁ ድል ሰፊ ይሆናል ማለት ነው። ያለበለዚያ ግን ትራቭል ሂስትሪ ወይንም ትራቭል ፕላን ካላዘጋጃችሁ፣ ትራቭል ፕላን ሳታዘጋጁ ቀጥታ እነሱን ኤክስቴንድ እንዲያደርጉላችሁ ካደረጋችሁ ድጋሚ አሜሪካን እንዳትገቡ ትደረጋላችሁ፣ ከስቴት ወደ ስቴትም እንዳትገቡ ትደረጋላችሁ ማለት ነው። ይሄንን ጥንቃቄ ማድረግ ይጠበቅባችኋል። በተለይ አሜሪካን የምትኖሩ ቤተሰቦች ኢትዮጵያ ላይ ወዳጅ ዘመዶቻችሁን ለምትወስዱ ሰዎች ኢትዮጵያ ውስጥ ትራቭል ፕላን አዘጋጅታችሁ ብትልኩላቸው በጣም ይመረጣል። ምክንያቱም ኢትዮጵያ ውስጥ ያሉ አብዛኛው ኤጀንቶች ትራቭል ፕላን አያውቁም ወይንም ደግሞ ዶክመንቶቻቸው መሃል ውስጥም
ትራቭል ፕላንን አያዘጋጁላቸውም። ለምን ወደ አሜሪካን እንደሚሄዱ የነገሯቸው እንኳን ይሄንን ፕላን ይሄንን ዶክመንት አያዘጋጁላቸውም። የአሜሪካን ኤምባሲ ለምሳሌ በኬዋን የቪዛ አፕሊኬሽን ብዙ ጊዜ አሜሪካን ሀገር ላይ ያሉ ድርጅቶች ስለሚጋብዙ እነዚህ ድርጅቶች ደግሞ ያውቁታል። በዚህ ሰዓት እንደዚህ ይደረጋል፣ እንደዚህ አይነት ፕሮግራሞች አሉ ተብሎ ያንን ስኬጁል አውጥተው እያንዳንዱን ነገር ከቪዛቸው ዶክመንት ጋር አብረው አያይዘው በኬዋን ማለትም በኮንፈረንስ ቪዛ ወደ ኤምባሲ ለሚገቡ የድርጅቱ ሰራተኞች ወይንም እዛ ሀገር ላይ ኮንፈረንስ ለሚዘጋጅላቸው ፕሮግራሞች ይህንን ኮንፈረንስ ቪዛ ትራቭል ፕላን አዘጋጅተው ያስገባሉ ማለት ነው። እንደምታውቁት አዲስ አበባ የሚገኘው የአሜሪካን ኤምባሲ እነዚህን ዶክመንቶችን አሟልተው ካልመጡ ድጋሚ ሪቪው ሲያደርግ ዶክመንት ከእንደገና እንደ አዲስ ነው የሚያዩት። ሌላኛው ደግሞ የፖሊስ ማስረጃ ነው። ኢትዮጵያ ውስጥ ባላችሁበት ሰዓት ምን አይነት ግለሰብ ናችሁ? ከወንጀል ጋር በተገናኘ ከግብር ጋር በተገናኘ እንዲሁም ደግሞ ከተለያዩ አደንዛዥ እጾች ጋር በተገናኘ ችግሮች ካለባችሁ ወይንም ደግሞ የፖለቲካና የተለያዩ የሃይማኖት ችግሮች እናንተ ላይ ካሉ የፖሊስ ማረጋገጫ አሻራ ማምጣት ይጠበቅባችኋል። አሻራ መስጠት ግዴታ አድርገውታል ማለት ነው። አሻራ ከዚህ በፊት በማንኛውም ቦታ ላይ አሻራ ዶክመንት ብላችሁ የምታስገቡትን ሪጀክት ያደርጋሉ። ትክክለኛ የፖሊስ ማስረጃ ካላችሁበት አካባቢ የፖሊስ ማስረጃ ማቅረብ ይጠበቅባችኋል። እነዚህን ዶክመንቶቻችሁን አሟልታችሁ በትክክለኛው መንገድ የአሜሪካን ኤምባሲ ፎርም ሞልታችሁ ወደ ኤምባሲ ከገባችሁ ቪዛ የማግኘታችሁ እድል ሰፊ ይሆናል ማለት ነው። ከዚህ ውጪ ላሉትና እንዲሁም ደግሞ ተያያዥ ጉዳዮች ካሉ ግን ሪጀክት የመባላችሁ እድልም ሰፊ ይሆናል ማለት ነው። ለተለያዩ ፈጣን መረጃዎች በእኛ በኩል በቴሌግራም ቻናላችን ዲስክሪፕሽን ላይ እናስቀምጥላችኋለን። እዛ ላይ ጆይን አድርጉትና እንዲሁም አዳዲስና የቪዛ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኢትዮ ትራቭሎች ነን። 50 ስቴት ላይ አሜሪካን ላይ እኛ ማግኘት ትችላላችሁ። በዚህ ስልክ ቁጥር ደውላችሁ ማለት ነው። በተጨማሪም ኢትዮጵያ ላይ በቀጥታ በመደወል ደግሞ እኛን በዚህ ስልክ ቁጥር ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። የትራቭል ሂስትሪ፣ ትራቭል ፕላን እንዲሁም ደግሞ ወደ ተለያዩ ሀገራቶች ላይ ሂዳችሁ ለጉብኝት፣ ለስራ፣ ለትምህርት መሄድ ለምትፈልጉ ሰዎች ካላችሁ በእኛ በኩል እድሉን እናመቻችላችኋለን። በተጨማሪም አሜሪካን ሀገር ላይ ቤት፣ መኪና ገዝታችሁ ኢንቨስት አድርጋችሁ መኖር ለምትፈልጉ ጎልደን ቪዛ አዘጋጅተናል ማለት ነው። በእኛ በኩል እነዚህን አገልግሎቶችን ማግኘት ትችላላችሁ። አብሬያችሁ የቆየሁት አሜን ነበርኩ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ፒስ